ሰላም ጋይስ እንዴት ቆያችሁ? የሞር ፕራክቲስ ቱብ ቲዩቶሪያሎችንን ዛሬም በአዲስ ቪዲዮ መተናል። የዛሬው ደግሞ አብዛኞቻችሁ ስትጠይቁኝ እንደነበረ በፋላሲ ብቻ ቪዲዮ ይሰራልኝ ስላላችሁኝ በፋይናል ፈተና የሚወጣውን በፋላሲ ብቻ የወጣውን ጥያቄ ሰብስቤ ለእናንተ አምጥቼላችኋለሁና ሰብስክራይብ ያደረጋችሁ ፕሊዝ ሰብስክራይብ አድርጉ። ደግሞ እስከ መጨረሻ ተከታተሉኝ። እንደምታዩት ፓርት 2 ነው። አይደንቲፋይ ዘ ፋላሲ ኮሚትድ ባይ ዘ ፎሎዊንግ አርጉመንት ይላል። አርጉመንት ይሰጣችኋል። ከዛ አርጉመንት ኮሚት የሚያደርገው ፋላሲ የትኛው እንደሆነ ትለያላችሁ ማለት ነው፣ ወይም ትጽፋላችሁ ማለት ነው። ስለዚህ እንደዛ ነው። በፓርት 2 የሚጀምረው ምክንያት ከላይ ያለው በፓርት 1 ያለው አብዛኛው ከቻፕተር 3 እና ከቻፕተር 4 የወጣ ጥያቄ ስለሆነ ይሄኛው ደግሞ ፓርት 2 ወይም ኢንስትራክሽን 2 ላይ የሚጀምረው ሁሉም በፋላሲ ብቻ የወጣ ጥያቄ ስለሆነ እናንተ ደግሞ አብዛኞቻችሁ በፋላሲ ብቻ ቪዲዮ ይሰራልኝ ስላላችሁኝ ለመስራት መጥቻለሁና ተከታተሉኝ። አስረኛ እንደዚህ ይላል። you should read Irving Stone's latest novel right away. It sold over 1 million copies and practically everyone in the Manhattan cocktail circuit is talking about it ይላል። እንግዲህ ፈተኛው የፋላሲ ጥያቄ አብዛኛው ጊዜ ኮምፕሌክስ ነው። እንደዚህ ሰናሪዮ አንብባችሁ ፋላሲውን ትለያላችሁ፣ ፋላሲውን ትጽፋላችሁ ማለት ነው። ስለዚህ ቀስ ብላችሁ መረዳትን ይጠይቃል ማለት ነው። ስለዚህ ጊዜን ሊወስድባችሁ ይችላል፣ ግን ትዕግስት ይጠይቃል። እስከ መጨረሻ ተከታተሉ። ምንድነው ኮንሰፕቱ? እንደዚህ ይላል በቀላሉ ኢራይቪንግ ስቶንስ የሚለው አዲሱ ወይም ላተስት ኖቨል የወጣ ኖቨል ወይም መጽሔት አለ። ያን መጽሔቱ ከ1 ሚሊዮን በላይ ኮፒዎች ተሽጧሉ። ስለዚህ እሱን አንተ ማንበብ አለብህ። ደግሞ በሰፈር ላይ ወይም በማንሃታን ኮክታይል በሚባል ሰፈር ነው። በቀላሉ እንደዚህ ብለን እንረዳውና በሰፈር ላይ ያሉ ሰዎች ሁሉም ስለሱ ስለ ኖቤሉ ስለ ወጣው ስለ አዲሱ ኖቤል እያነበበ ነው። ስለዚህ አንተም ይሄኛውን ኖቤል ማንበብ አለብህ፣ ድርሰት ወይ መጽሔት ማንበብ አለብህ ብሎ ያቀርባል። ስለዚህ ይሄኛው አርጉመንት ኮሚት የሚያደርገው ፋላሲ የትኛው ነው ይላል። ስለዚህ መለየት እናንተ ስራ ነው ማለት ነው። ይሄኛው እንግዲህ ባንድ ዋጎን ነው፣ ባንድ ዋጎን ፋላሲ። ምክንያቱም ከ1 ሚሊዮን በላይ ኮፒዎች ስለተሸጡና ከ1 ሚሊዮን በላይ ህዝብ ስላነበበ አንተም ማንበብ አለብህ ብሎ ያቀርባል ማለት ነው። ስለዚህ ባንድ ዋጎን ፋላሲ ይሆናል። 10ኛ። እሺ 11ኛ assume that a vehicle must be kept at least 1 kilometers away from an area that is under fire or a combat zone and fire extinguisher car out to stay at the same distance from claimed areas ይላል። በቀላሉ ምንድነው ኮንሰፕቱ? መኪናዎች የመጀመሪያው እሳት ካለበት አካባቢ 1 ኪሎ ሜትር ርቆ መቆም አለበት አለ መኪናው። ቀጥሎ ደግሞ የእሳት አደጋ መኪናው ከእሳት 1 ኪሎ ሜትር ርቆ መቆም አለበት አለ። ስለዚህ ይሄኛው ፋላሲ ኮሚት የሚያደርገው አክሲደንት ነው ማለት ነው። አክሲደንት ፋላሲ። ምክንያቱም ከላይ ማስት ቢ ከፍት አትሊስት 1 ኪሎ ሜትር የተባለው ለትክክለኛ ወይም ለኖርማል መኪና አደጋ እንዳይደርስበት ነው። ግን ያን የወጣው መመሪያ ወስዶ ከታች ደግሞ የእሳት አደጋ መኪናም በዛ ርቀት ላይ እንዲቆም ወይም እሳት ከተከሰተበት አካባቢ ርቆ እንዲቆም ደመደመ ማለት ነው። ስለዚህ አክሲደንት ፋላሲ ጄኔራል ሩልን ለስፔሲፊክ ኢቨንት አፕላይ ያደርጋል አይደለ? ስለዚህ አክሲደንት ፋላሲ ነው ማለት ነው። 11ኛ። እሺ 12ኛ in Ethiopia secondary school leaving certificate examination have been administered in university since 2014 and sorry በአማርኛ ያልኩት በቀላሉ እንዲገባችሁ ነው። and over the last year almost 97% of students didn't succeed. Only 3% of students succeeded. So, to alleviate this overstanding gap, parents are looking for the cancellation of leaving examination in the year ahead. አለ። በኢትዮጵያ ትምህርት ፖሊሲ እንግዲህ ከ2014 ጀምሮ የ12ኛ ክላስ ተማሪዎች በዩኒቨርሲቲ እንዲፈተኑ ኢንትራንስ ፈተናን በዩኒቨርሲቲ እንዲፈተኑ ተወስኗል። ከዛ ከውሳኔው በኋላ 97% የሚሆኑ የኢትዮጵያ ተማሪዎች እየተሳካላቸው አይደለምና 3% ብቻ ዩኒቨርሲቲ እየገቡ ነው። ስለዚህ ይሄን ጋፍ ለማምላት ወይም አብዛኛው ተማሪ ዩኒቨርሲቲ እንዲገባ የተማሪ ቤተሰቦች፣ የተማሪ ወላጆች
ይሄ በዩኒቨርሲቲ የሚፈተነው ፕሪንሲፕል ወይም ይሄ በመመሪያ ካንሰል እንዲሆን ትክክል እንዳልሆነና ይሄ መመሪያ እንዲቀር መነሳት አለባቸው ብሎ ድምዳሜን ይደመድማል። ይሄኛው አርጉመንት የትኛው ፋላሲን ኮሚት ያደርጋል ነው ጥያቄው። ስለዚህ ትክክለኛው መልስ የሚሆነው ሚሲንግ ዘ ፖይንት ነው። ሚሲንግ ዘ ፖይንት ምክንያቱም ተማሪዎች የሚወድቁበት የራሳቸው የሆነ ችግር ሊኖራቸው ይችላል። ተማሪዎች የማያነቡ ሊሆኑ ይችላሉ። በዩኒቨርሲቲ መፈተናቸው ምንም ተማሪዎች እንዲወድቁ ምክንያት ሊሆንላቸው አይችልም ማለት ነው። ስለዚህ ተማሪዎች የወደቁበት ሌላ ምክንያት ብዙ ምክንያት ሊኖሩ እየቻሉ በዩኒቨርሲቲ ብቻ ስለተፈተኑ ነው ተማሪዎች እየወደቁ ያሉ ብሎ ሀሳብ ስላመጣ ይሄኛው ሚሲንግ ዘ ፖይንት ወይም ዋና ፖይንቱን የረሳ ወይም ፖይንቱን የሳተ ፋላሲ ብለን በቲቶራላችን ላይ አስተምረነዋል። ስለዚህ እሱን ገፍታችሁ ማየት ይችላላችሁ ካልተረዳችሁ። ይሄ በቀላሉ እንደዛ ነው። 12ኛ ሚሲንግ ዘ ፖይንት ፋላሲ። 13ኛ a fired coin was flipped 5 times in a row and each time it came up heads, therefore it is extremely likely that it will come up tail on the next flip። እኛ ደግሞ በቀላሉ ምንድነው ታውቃላችሁ አብዛኞቻችሁ አምቤሶ የሚለውን የቆርኪ ጨዋታ የተጫወታችሁ ካላችሁ ታውቃላችሁ። ወይም ደግሞ በስታቲክስ ኮንሰፕት ነው የተጠየቀው። 5 ጊዜ ኮይኑ ወይም ሳንቲሙ ወደ ላይ ተወርውሮ በአናት ወይም በኦሮ ላይ ነው የወደቀው ወይም በሂድ ነው የወደቀው እና ስለዚህ ቀጣዩን 6ኛውንም ብንወረውረው ልክ እንደ ቅድሙ ይሆናል ብሎ ይደመድመዋል። ይሄኛው አርጉመንት የትኛው ፋላሲን ኮሚት ያደርጋል ነው። ስለዚህ ትክክለኛው መልስ ዊክ አናሎጂ ነው። ዊክ አናሎጂ ፋላሲ ይሆናል። ምክንያቱም አንድ ነገር በተደጋጋሚ ስለተከሰተ በቀጣይም እንደዚህ ይሆናል ብሎ ስለሚያቀርብ ዊክ አናሎጂ ይሆናል ማለት ነው። ዊክ አናሎጂ ፋላሲ ይሆናል። 13ኛ እሺ እንቀጥል። 14ኛ it is good to exercise 30 minutes per day because it rejuvenates your body and we know it rejuvenates your body because people who exercise live longer than those who don't and we know they live longer because people who exercise feel better and this is true because it is good to exercise 30 minutes per day ይላል። እንግዲህ እንደምታዩት ጋዜጣ ነው በሉ በጣም ረጅም ነው፣ ግን ኮንሰፕቱን በቀላሉ ከተረዳችሁ ሲምፕሊ ነው በጣም። ስለዚህ ምን ይላል ኮንሰፕቱ ባጭሩ? እያንዳንዱ ሰው 30 ደቂቃ በየቀኑ ፊዚካል ኤክሰርሳይዝ ማድረግ አለበት። ምክንያቱም እሱ because it rejuvenates your body ይላል። እሱ የእናንተን ቦዲን ሰውነታችሁን ሪጁቬኔት ያደርጋል፣ እንደገና እንደ ወጣት ያደርጋችኋል ማለት ነው። and we know it rejuvenates your body because people who exercise live longer than those who don't። ስለዚህ የእናንተ ቦዲያችሁን ሰውነታችሁን ሪጁቬኔት ስለሚያደርገው እንደገና እንደ ወጣት ስለሚያደርጋችሁ ብዙ ረጅም እድሜ መኖር ትችላላችሁ። ወይም ኤክሰርሳይዝ የሚያደርጉ ሰዎች ከማያደርጉ ሰዎች አንጻር ረጅም ጊዜ ይኖራሉ አለ። and we know they live longer because people who exercise feel better። ኤክሰርሳይዝ የሚያደርጉ ሰዎች better feeling ወይም ጥሩ ስሜት ይሰማቸዋል አለ። and this is true because it is good to exercise 30 minutes per day። ይኸውላችሁ ዞሮ ዞሮ በመጀመሪያ ሴንተንስ ላይ መጣ ማለት ነው። ስለዚህ ይሄኛው አርጉመንት የትኛው ፋላሲ ኮሚት ያደርጋል ይላል። ይሄ እንግዲህ ሲርኩላር ነው ነገሩ፣ ሲርኩላር ነው ይዞራል። በመጀመሪያ it is good to exercise 30 minutes per day አለ። በመጨረሻም ደግሞ it is good to exercise 30 minutes per day አለ። ይሄኛው በቀጥታ ሲርኩላር አርጉመንት ከመጣ በቀላሉ እናንተ የምትረዱት begging the question ፋላሲ እንደሆነ ትረዳላችሁ ማለት ነው። ምክንያቱም begging the question ፋላሲ አብዛኛው ጊዜ የሚፈጠረው ለቀረበው ሴንተንስ ወይም ለቀረበው አርጉመንት ሌላ ጥያቄ ሲያስነሳ ኮሚት ይደረጋል። ሁለተኛው ደግሞ ሲርኩላር ሆኖ መጀመሪያ በተነሳው ሀሳብ መጨረሻ ላይ ሲቋጭ begging the question ፋላሲ ይሆናል ማለት ነው። ስለዚህ ይሄኛው ሲርኩላር ነው እንግዲህ በሞጁላችሁ ላይ ያለ ነው፣ ሲርኩላር ነው ሌላ ስሙ። ስለዚህ 14ኛ begging the question ፋላሲ ይሆናል። 15ኛ ደግሞ criminals are basically stupid because anyone who is basically stupid wouldn't be criminal አለ። ይሄኛው ቀጥታ ከላይኛው ጋር ይገናኛል። ምን ይላል? criminal are basically stupid ወንጀል የማይረባ ነው አለ።
ከዛ ቢኮዝ ኤኒዋን ሁ ኢዝንት ቤዚካሊ ስታፒድ ዊዝ ወድንት ቢ ክሪሚናል አለ። ምክንያቱም የትኛው ሰው ስታፒድም ደደብ የማይረባ ባይሆን ወንጀል አይሰራም ነበር ይላል። ስለዚህ ምን ይላል? ዞሮ ዞሮ ሰርኩላር ነው ይሄኛው። ስለዚህ ያዞራል ነገሩን። ስለዚህ አሁን ክሪሚናል አር ቤዚካሊ ስታፒድ ካለ በኋላ በመጨረሻ ላይ ደግሞ ቤዚካሊ ስታፒድ ውድንት ቢ ክሪሚናል አለ፣ ያዞራል ማለት ነው። ስለዚህ ሰርኩላር ነው ይሄኛው አርጉመንት። ስለዚህ ይሄኛው ቤጊንግ ዘ ኩዌስችን ፋላሲ ይሆናል ማለት ነው። 16ኛ ጥያቄ ላይ ስህተት አለው። ብዙም አትደከሙበት። ምናልባት በዩኒቨርሲቲው ላይ እንደ ኮሬክሽን ተስተካክለው ይሆናል፣ ግን እዚህ ላይ የተስተካከለው ነገር አልታየኝም። ስለዚህ ስህተት አለበት ይለፉት እሱን። 17ኛ ምን ይላል? ኤ ክራስት ኦፍ ብሬድ ኢዝ ቤተር ዛን ናቲንግ አለ። ናቲንግ ኢዝ ቤተር ዛን ትሩ ላቭ አለ። ዘርፎር ክራስት ኦፍ ብሬድ ኢዝ ቤተር ዛን ትሩ ላቭ አለ። ክራስት ኦፍ ብሬድ የሚለው የዳቦ ቅርፊት ነው። ምን ይላል አርጉመንቱም? የዳቦ ቅርፊት ምንም ከሌለው ነገር ወይም ከናቲንግ ይበልጣል አለ። ከዛ ደግሞ ናቲንግ ኢዝ ቤተር ዛን ትሩ ላቭ አለ። የትኛውም ነገር ከእውነተኛ ፍቅር ይበልጣል አለ። ስለዚህ የዳቦ ቅርፊት ከእውነተኛ ፍቅር ይበልጣል አለ። ይሄኛው እንግዲህ ኢንቫሊድ ነው በቻፕተር 2 ኮንሰፕት። ስለዚህ አልተደጋገፈም ፕሪሚሲስ እና ኮንክሉዥኑ። ስለዚህ ግን የትኛው ፋላሲ ነው ኮሚት ያደረገው? ኮሚት የሚያደርገው ኢኩይቮኬሽን ነው። ኢኩይቮኬሽን ፋላሲ ነው። ድረሱበት። 18ኛ ኤ ማይን ባትል ታንክ ዩዘስ ሞር ፉል ዛን ኤ ካር ዘርፎር ዘ ማይን ባትል ታንክስ ዩዘስ አፕ ሞር ኦፍ ዘ አቫይላብል ፉል ኢን ዘ ወርልድ ዛን ዱ ኦል ዘ ካርስ ይላል። ደግሞ ምን ይላል? ማይን ባትል ታንክ የሚለው የጦር ታንክ ነው። የጦር ታንክ ከሌሎች መኪናዎች አንጻር በጣም ትልቅ ፉልን ወይም በጣም ትልቅ ነዳጅን ይጠጣል፣ ይበላል አለ። ይበላል ነው ይጠጣል ነው ብቻ እንደዛ። እሺ ዘርፎር ዘ ማይን ባትል ታንክስ ዩዝድ አፕ ሞር ኦፍ ዘ አቫይላብል ፉል ኢን ዘ ወርልድ ዛን ዱ ኦል ዘ ካርስ። ስለዚህ በዓለም ላይ ካሉ ነዳጆች አብዛኛውን ወይም ከሌሎች መኪናዎች አንጻር በዓለም ላይ ያለው ነዳጅ እንዳጠቃላይ የሚበላው ወይም የሚጠጣው ባትል ታንክ ነው ወይም የጦር ታንክ ነው አለ። ስለዚህ ይሄኛው አርጉመንት የትኛው ፋላሲን ኮሚት ያደርጋል? ይሄኛው ሃስቴጅ ጀነራላይዜሽን ነው። ምክንያቱም አንድ ባትል ታንክ ወይም አንድ የጦር ታንክ ከሌላ መኪና በከፍተኛ ሁኔታ ነዳጅ ይጠጣል ካልን ዓለም ላይ ያለውን ነዳጅ አብዛኛውን የሚጠጣው የጦር ታንክ ነው ብለን መደምደም አንችልም። ስለዚህ ሃስቴጅ ጀነራላይዜሽን ነው። ስለዚህ የዛሬው ቪዲዮችን አጠቃላይ ይህንን ይመስላል። መልሱን አስቀምጥላችኋለሁ። እስካሁን ስለተከታተላችሁኝ እጅግ በጣም እያመሰገንኳችሁ በሌላ ቀን በሌላ ቪዲዮ የምንገናኝ ይሆናል። ፕሊስ እባካችሁ ሳብስክራይብ፣ ላይክ እና ሼር አድርጉ። አበረታቱኝ። አመሰግናለሁ። ቻው